በጉጉት ሲጠበቅ የነበረው የኪራና የጽናት ፍቅር ወደ ቦታው ወደ ነበረበት ተመለሰ። ፍቅራቸውን አድሰዋል ጽናትና ኪራ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች በሙሉ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ጽናት ድራማን በክፍል 61 ይዘን መተናል ማለት ነው። እንግዲህ በጣም አድካሚ የሆነው አሰልቺና አድካሚ የሆነው የጽናትና የኪራ ነገር እጅግ በጣም ለሁላችንም ግራ ማጋብቶን ነበረ። እናም እንግዲህ በዛሬው ዕለት ደግሞ የምስራች ይዘን መተናል። እንኳን ደስ ያላችሁ የጽናት ድራማ ተከታታዮች በሙሉ ማለት ነው። የጽናትና የኪራ ፍቅር እንግዲህ ተመልሶ አሸወይና ስንል ቆይተናል ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሁኑ። እንዲሁም ነባሮች ደግሞ ላይክ ሼር አይረሳ ማለት ነው። እናም እንግዲህ ጽናትዬ ለኪራ ፍቅሯን ገልጻለታለች ማለት ነው። እንድትለምደው ፍቅሩን እንግዲህ እየተማጸናት ደጅም ሲጸና የነበረው ኪራ እባክሽን ለምን ጠላሽኝ? ምንን የጠላሹ እያለ እንግዲህ ዛሬም በጣም በሚያሳዝን ድምፅ እንግዲህ ጽናትን ሲያናግራት ነበረ። ጽናት ግን እስኪ አንድ ምክንያት እንኳን እኔን የማትወጅበት ምክንያት እና ወይንም ደግሞ ከኔ ጋር የማትሆኝበት ምክንያትሽ አንድ እንኳን ምክንያት እስኪ ሲላት ምንም መልስ አልነበራትም። አየሽ፣ ምንም አይነት መልስ የለሽም። ስለዚህ ምንድን ነው እኔና አንቺ በፍቅር ልንኖር የማንችለው? በማለትም እንግዲህ ሲያናግራት ነበር። እስኪ ተመልከቻቸው ናሆምንና መራዊትንም በማለትም የእነሱን ምሳሌ ሲነግራት ነበረ። ጽናትዬ እንግዲህ በፍቅሩ ተማርካበታለች። በፍቅር አይን ስትመለከተው በጣም በሚያሳዝን ድምፅ እንግዲህ ስታናግረው በጣም እንደምትወደውም እንደማትጠላው እንደምትወደው በስተመጨረሻም እንግዲህ አፈቅርሃለሁ ኪራዬ በማለት እንግዲህ ሲያወሩ ነበረ ማለት ነው። በዛ መሀል ግን ሰኒና ናሆም ሳሎን ቁጭ ብለው ነበረ። እናም እንግዲህ የናሆም እናት ቤት እንደመጣሽ ምናምን ሰኒ ያልሄደችም ነበረ። ለምንድን ነው ቆይ አንቺ ያልመጣሽው እኛ ጋር በማለት እንግዲህ ናሆም ሲያናግራት ነበረ። እሷም እንግዲህ በአንዳንድ ጉዳዮች እንግዲህ ባለመመቻቸት ከቤት እንዳልወጣችና እንዳልመጣች ወደ እነሱ ስታናግረው ነበረ። በዛም መሀል እንግዲህ ጽናትን ኪራን ጥሪው ተብላ ነበረ ወደ ኪራ ክላስ ሄደችው። እናም እንግዲህ ኪራ ናሁም እየጠበቀህ ነው አለችው እና እሺ መጣሁ በይው አላት። ቆም ብላ መመልከት ጀመረች። በፍቅር አይን ነው የምታየው ደግሞ እኮ። እናም እንግዲህ ኪራዬ አለችው በጣም በሚያሳዝን ድምፅ። ከሳህብኝ እንዴ አለችው። የኔ መክሳት ታየሽ እንዴ? እንዴት ከሳለሁኝ? በር አላስገባኝ ብሎ በር እንኳን አልፌ መግባት እያቃተኝ እንዴት ከሳለሁ እያለ እሱም እንግዲህ ሙድ ሲይዝባት ነበረ። እናም እንግዲህ በጣም በሚያሳዝን ሁኔታና በፍቅር ንግግር ነበር፣ በፍቅር መንገድ ነበር ስታናግር የነበረው። እሱም እንግዲህ ያው ፍቅሩ አለና ነይ እስኪ ቁጭ በይ አላት። አይ ልሂድ ስትለው ነይ ተቀመጭ አላትና እንግዲህ አልጋዋ ጫፍ ላይ ቁጭ ብለው ማውራት ጀመሩ። እናም እንግዲህ ፍቅርን እኮ በግድ አንዳንዴ ካልተጋፈጥ ነው በማለት እንግዲህ ሊስማት ሲጠጋ እንግዲህ ናሆም በር ከፍቶ ደረሰባቸው። በመጀመሪያ እንግዲህ ናሆም ቀሩ እኮ እነሱ እኮ አይታወቅም፣ የተለመደው ተጣልተው እኮ እየተጨቃጨቁ ይሆናል በማለት ነበር የሄደው። ግን በሩን ከፍቶ ግብት ወደ እነሱ ሊገባ ሲል እነሱም እንግዲህ ኪራ ሊስማት ሲል ናሆም ይደርስባቸዋል ማለት ነው። እናም እንግዲህ ናሆምም እንደው ምን ነው እግሬን በቆረጠው እያለ በጣም ተናዶ ወደ ሳሎን ተመለሰና ለሰኒም ነገራት። ሰናይትም እንደው ምን አንቀዠቀዥህ እንደው ለምን ሄድክ አንተ የፍቅር መቀስ እያለች እንግዲህ ናሆምን ስታናግረው ነበረ። ከዛም በኋላ እንግዲህ ጽናትዬ በኪችን ነበረች ማለት ነው። ጽናትዬ እንግዲህ ከኪራ ጋር የነበራትን ጊዜ ጣፋጭ የፍቅር ጊዜዋን ስትጨርስ ኪችን ሂዳ ነበር የቆመችው። እናም እንግዲህ ሰናይት ኪችን ሂዳ እንግዲህ ጽናትን ስታናግራት ነበረ። እንዶ ከንፈርሽ ምን ሆኖ ነው የቀላው ያበጠው ምን ነክሶች ነው እያለችም እንግዲህ ሙድ ይዛባትም አሳፍራትም ነበር። ናሆም ነው አይደል የነገረች ስትልም ነበረ ጽናትዬ ማለት ነው። ሰኒም እንግዲህ በጣም ተደስታለች በእነሱ ፍቅር መመለስ ማለት ነው። እናም እንግዲህ በስህተት እኮ ነው ምናምን ነገር ገጠመኝ ነው በማለት እንግዲህ ጽናትዬ ያው መዋሸት ጀመረች ማለት ነው። ያው ፍቅርን እንግዲህ ሰኒም እንግዲህ አይ እኔ እኮ ይህች የምትሽኮረመ
ያስታመሚያት ነገር እኮ ናት እንደው የምታስቀኝ እያለች እንግዲህ እሷም እጅግ በጣም ተደስታ ደስታዋን ገልጻላቸዋለች ማለት ነው። በእንደዛ እንዳለ እንግዲህ ሰኒ ወደ ቤት መሄድ ፈለገችና እሷን አትሂጂ ደሪ ስትላል ነበር። እንዴ እናንተ አዲስ ፍቅር አዲሳችሁ እንዴት ነው እኔ እዚህ የምቀመጠው መሀል እኔን ሳንዱሼት ልታደርጉኝ ነው እንዴ? በማለትም ሰኒ የተለመደ የማይጠገብ እንግዲህ ፍቅሯን የማይጠገብ ጨዋታዋንና ቀልዷንም ስትቀላቅል ነበረ ማለት ነው። በእንደዛ እንዳለ እናም እንግዲህ ሰኒን ሸኝቻትና ከመንገድ ተመለሰች ማለት ነው ጽናትዬ። ኪራም እንዴት ብዬ ነው አሁን ማናገራት እንዴት ብዬ ነው ማያት ሲልም ነበረ ሳሎን ቁጭ ብሎ። እንዴ በቃ ወንድ አይደለሁ እንዴ ቆስጠን ኮስተር ብዬ ነው ማናገራት ሲልም ነበረ። እሷም እንግዲህ ሰኒን ሸኝታ ሳሎን ሄዳ ከጎኑ ቁጭ አለችና መተያየት ጀመሩ። እሱም በጣም ገረመውና እንዴ ምን ሆነሽ ነው ምንድን ነው በማለት እንግዲህ ሲያናግር ምን ሆንኩኝ ምን ሆንክ ሲባባሉ ነበር። ከዛም እንግዲህ ቆይ አንቺ እስከ መቼ ነው ግን እኔን የምታፍሪው ሲላትም ነበረ ኪራ። ጽናትም እንግዲህ እርን ያላፈርኩኝም እኔ እንጃ ብቻ ግን በቃ ከመውደድም ከፍቅርም ያው አዲስ ፍቅራቸውን እያድሱም ስለሆነ ጽናትዬ እንግዲህ ያው ፍቅርን ለመጋፈጥ በጣም ነው የምትፈራው። እናም እንግዲህ ኪራም ሲያዳፍራት ነበረ። በስተመጨረሻም እንግዲህ ጥምጥም ብላ እንግዲህ ቅፍ አድርጋው እንግዲህ ተመልክተናል ማለት ነው። ኪራም እንግዲህ ምንም እንኳን አንደበትሽ ባይነግረኝም ልብሽ እንግዲህ ሁሉንም ነገር ነግሮኛል ብሏል። እንግዲህ የፍቅር መሰረቱ ልብ ለልብ መገናኘቱና ያው ፍቅር ሚዛኑን ሲደፋ ነው። እንግዲህ ጽናትና ኪራ እንግዲህ ኪራ የፈለገበት የፍቅር ታይሙ ላይ ደርሷል ማለት ነው። በጣም ነው ደስ የሚለው። እንግዲህ ይህን ፍቅራቸውን የነኪራ ቤት መሽም ሰው አያጣምና እንዳይነፍስባቸው አደራ በሉ ሁላችሁም ማለት ነው። እናም እንግዲህ ጽናትዬም በፍቅሩ ተማርካ እንግዲህ አይኗን ጥላበታለች። አይታው እንደማታቅሰው ሰፍ ብላ እንግዲህ አይኑን እየተመለከተችው እንግዲህ በቃ እሱም ፍቅርን እየመገባት ይገኛል ማለት ነው። ኪራም እጅግ በጣም ተደስቷል በጽናት እንግዲህ ከስንት ጊዜ በኋላ ከስንት ድካም በኋላ ተሰባብሮ ታሞ ደክሞ ራሱን ጥሎ ኑሮ አስጠልቶት ሁሉ ነገር በአንገሽግሾት እንግዲህ ከስንት ጊዜ ከስንት ድካም በኋላ እንግዲህ ፍቅራቸው ተመልሷል ማለት ነው። እናም እንግዲህ ኪራ ብቻ ሳይሆን እኛ ተመልካቾችም ለራሱ እንግዲህ ብዙ የጽናት ድራማ ተከታታዮች አብዛኞቻችሁ በኮሜንት ላይ ጽናት ፍቅሯን ካልገለጸችለት፣ ጽናት የኪራን ፍቅር ካልተቀበለች እኛ ጽናት ድራማን አንከታተልም አናይም ላላችሁ በሙሉ እንኳን ደስ ያላችሁ ብለናል ማለት ነው። በጣም ደስ የሚል እና እኛ የምንፈልገው ደረጃ ላይ እንግዲህ ደርሰዋል ማለት ነው። እናም እንግዲህ በእንደዛ እንዳለ ግን ኪራ ጽናት አሁንም እየትፈራልሽ እየተግደረደረች ነው እና ሰኒ ስትመካከርም ነበረ ማለት ነው። ሰናይት እንግዲህ ሰብሰብ አድርጋቸው አንድ ምክክር ሲመካከሩም ነበረ። ለምን ኪራን ከቤት አውጥተን አሳድረን ለምን አናስቀናትም? እሷ ስልክ ስትደውል በሴት አስነስተን ከሴት ጋር እንዳደረ ከሌላ ሰው ጋር ማድረግ አለብን ስትልም ነበረ ሰኒ። በዛ ምክክር እንግዲህ ተስማሙና ሁሉም በምክክሩ እንግዲህ ተስማምተው ኪራን እንግዲህ እነ ናሆም ጋር ያሳድሩና ጽናት እሱን ስጠብቀው ታድራለች ማለት ነው። ካሁን መጣ ቀረ እያለች ሶፋ ላይ ተኝታ ስጠብቀው አደረች። በስተመጨረሻም ስልክ ሲደወል መራዊት እንግዲህ ድምጿን ቀይራ ሌላ ሴቱና ስታወራ አዎ ፍቅር ተኝቷል ሲነሳ ያወራሻል በማለት መልስም ስትሰጥ ነበረ። በዛ ሰዓት ጽናት በጣም ትናደድ ትንጨረጨርና ወደ መራዊት ጋር ትደውላለች። እቤት እንድትመጡ ስትልም ነበረ። በቃ በቀጭን ንግግር እቤት እንድትመጡ ተብለናል ስትልም ነበረ መራዊት ማለት ነው። ሰኒንም ደወለችላት። ሰኒም ሄደች መራዊት ሄዱ ናሆም ከዛ ኪራም መጣ። እናም እንግዲህ ጽናትዬ በጣም ተናዳበት ነበር። እሳት ጎርሳ እንግዲህ ስታናግረው ነበረ። ማን ከማን ጋር ያደርከው? እኔን ትናንት ምን ብለኸኝ ነበር? በፍቅር ካማለኸኝ እያለች እንግዲህ በጣም ተናዳ ነበር። በስተ መጨረሻም ይሄ የናሆም ሴራ ነው በማለት እንግዲህ እኔ እኮ በቃ አመለጥከኝ ብዬ ሄድክብኝ ብዬ በማለት እንግዲህ ጽናትዬም በአደባባይ ፍቅሯን ገልጻለታለች ማለት ነው። ከዚህ በኋላ ለቤተሰቦቿና ለቤተሰቦቹ ተናግረው እንግዲህ ይሄንን ያማረ ፍቅራቸውን ማጣጣም ብቻ ይፋ አድርገው ለቤተሰብ መናገር ብቻ ነው የቀራቸው ማለት ነው። እንግዲህ እልል ብለን ልንሞሽራቸው እየተንደረደርን መንገድ ላይ ደርሰናል ማለት ነው። አድማጭና ተመልካች ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ ድረስ እንግዲህ ቸር ሰንብቱልኝ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር ማድረጋችሁን አትርሱ።
እላለሁኝ። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ውድና የተከበራችሁ ቤተሰብ ማለት ነው። በቀጣይ እስክንገናኝ ቸር ሰንብቱ። ባይ ባይ።